ኤምራን ኤደንን እያወጣጣቻት ነው። ማለትም ከኤደን ለመስማት የፈለገችው ነገር አለ። እሱም ኑሃሚን እርጉዝ ነች ወይስ አይደለችም ነው። እና ይህንንም ትናገራለች ማለት ነው። ኤደን የምትናገረው ለኤምራን ምንድን ነው የምትጠይቃትን ነገር ነው። ምክንያቱም ገንዘብ ሰጥታታለች። እንዴ ይሄንን ሁላ ብር ሰተሽኝማ እርጉዝ ባትሆን ራሱ እርጉዝ ነች ነው የምልሽ ብላታለች። ይኸውልሽ አንቺ እኔ ውሸት አልፈልግም፣ እኔ የምፈልገው እርጉዝ ነች ወይስ አይደለችም፣ ትክክለኛውን ነገር ተናገሪ ብላ አፋጣ ይዛታለች ማለት ነው። እንደተመለከት ነው። ስለዚህ ምን ብላ ተናገረች ስንል አይደለችም ነው የምትላት። ለምን ትዝ ሲላት ወይዘሮ ዝናሽ ይሄንን ነገር ከአንደበትሽ በፍጹም እንዳታወጪው፣ ለማንም ሰው እንዳትተነፍሹ ብላታለች። ስለዚህ መተንፈስ አትችልም። ከተነፈሰች ኢምራን ካወቀች ዳይሬክት ኢምራን ለማን ነው የምትና ዳይሬክትሊ ኢምራን ለናሆም ትነግረዋለች። ለናሆም ነገረችው ማለት ደግሞ ኑሃሜን ትሰማለች። ለምን ናሆምና ኑሃሜን አሁን ላይ በተለይ አንድ ድርጅት ላይ ሊሰሩ ነው። እሱ አለቃ፣ እሷ ደግሞ ረዳቱ ነው። ይህንን ደግሞ ያመቻቸው አቶ ለይኩን ነው ማለት ነው። አቶ ለይኩን ለናሆም ምን ብሎታል? ከዚህ በኋላ ድርጅቱን አንተ እንድታስተዳድረው ፈቅጃለሁ፣ ሰጥቻለሁ፣ ግን ኑሃሜን ረዳት እንድትሆነ ፈልጋለሁ ሲለው እሺ ብሏል። በዚህ ላይ ግን አቶ ለይኩን በጣም ነው የተገረመው። እንዴት እሺ አልክ ሲለው አይ አባዬ እኔ እኮ ከኑሃሜን ጋር ችግር የለብኝም፣ ባይሆን አግባት ምናምን የሚባለው ነገር ላይ ነው እኔ እምብዬው ወይም ደግሞ ሌላ ጸብ የፈለኩት እንጂ ከዚያ ውጭ እኮ ምን አደረገችኝ? ምስኪን ልጅ ናት፣ ትስራ ታግኝ ብሏል ማለት ነው። ስለዚህ አብረው ስለሚሰሩ ዳይሬክት ለኑሃሜን ይነግራታል። ለኑሃሜን ደግሞ ናሆም ነገራት ማለት ኑሃሜን የወይዘሮ ዝናሽን ሚስጥር በአደባባይ ታሰጠዋለች። ስለዚህ ሳትወድ በግዷ ምንድነው የምታደርገው? ጸጥ ነው የምትለው ማለት ነው ኤደን። ስለዚህ ኤደን ለኢምራን አትነግራትም ማለት ነው። ሌላው እንግዲህ የተፈጠሩ ብዙ ነገሮች አሉ እንደ አዲስ ማለት ነው። እነሱን የምናወራ ይሆናል። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን ሰላም መጣችሁ ወደ ቻናላችን። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ኑሃሜን የተሰኘውን ድራማ ነው። በዚህ ድራማ ላይ በተለይ በኑሃሜን ታሪክ ብዙዎቻችን የምንጎዳበት ታሪክ ነው፣ የምንማርበትም ነው ማለት ነው። እና ወደ መጨረሻ የተማማርነውን ነገር እናወራለን። አሁን ላይ እንዴት ተፈጠረ፣ ምን ሆነ የሚለው እናወራለን። እንግዲህ ኑሃሜን ነፍሰ ጡር ነች። ነገር ግን ሁለት አይነት ነገር ነው ያለው። ማለትም ወይዘሮ ዝናሽ ምርመራውን ስታይ ሁለት ውጤት ነው ያለው። አንዱ እርጉዝ ነች የሚል፣ አንዱ ደግሞ እርጉዝ አይደለችም የሚል። ስለዚህ ከሁለቱ አንዱ ነው ሊሆን የሚችለው። መቼስ ሁለቱም ሊሆን አይችልም። ስለዚህ ኑሃሜን እርግዝና የተረጋገጠ አይደለም ማለት ነው። ስለዚህ ኑሃሜን ዝም ብላ የምታለቅሰው ነብሰ ጡር ላትሆንም ትችላለች። ግዴታ ሐኪም ሄዳ አይታ ነው። በነገራችን ላይ ይሄ ራሳችን መርምረን የምናውቅበት ይሄ ትንንሹ ነገር ምንድን ነው? እሱ ነገር ቼክ የምናደርግበት ማለት ነው። ትክክል ነው ማለት አይደለም። አንዳንዴ ይቀባዥራል። ስለዚህም ነው እሷ አንዱ ነው አንዱ አይደለም። ስለዚህ ባልተረጋገጠ ጉዳይ ነው እንግዲህ ወይዘሮ ዝናሽ ባልተረጋገጠ እርግጠኛ ባልሆነ በሕክምና ተመርምሮ ነው አንድ ሴት ነፍሰ ጡር ናት አይደለችም የሚለው የሚረጋገጠው እንጂ እኛ ራሳችን ቼክ ባደረግነው እንዳልኳችሁ ትክክል ላይሆን ይችላል ማለት ነው። እና እንግዲህ እሷ የተወለደ ያደገ ትልቅዬ ልጅ ዳግም የሚባል ኑሃሜን ደግሞ ገና ለገና ነፍሰ ጡር ትሆን አትሆን እርግጠኛ ያልሆነ ለድርድር መቅረብ አግባብ አይደለም በእውነቱ። እውነት ለመናገር እዚህ ጋር ወይዘሮ ዝናሽ ማንደፍሮ በጣም ነው ያሳዘነችኝ። በጣም ነው ማለት በቃ በጣም ተንቀልቅላ ማለት ነው። ጉድሽን እኔ ጋር አለ። ይሄን አይደል የምትፈልጊው? ወረቀቱ ነው አይደል የምትፈልጊው? ይኸው እኔ ጋር አለ። ኑሃሜን በጣም ነው የደነገጠችው። እዚህ ጋር ወረቀቱ ማን ነው ያነሳው ብላ፣ እንዴ ልብሴ ለምን እንደዚህ ተበተነ? እዚህ ጋር የነበረውንስ ቼክ የማረግበትን ማን ወሰደው? ደንግጣ ነበረ ማለት ነው። እና ይሄውና ይህን ነው አይደል የምትፈልጊው ብላት ነበረ። ነገር ግን ደስ የሚለው ነገር ይህን ነው የምትፈልጊው አይደለም ብትላትም በጣም ደስ የሚለው እንግዲህ ኑሃሜን የምትፈራ ልጅ አይደለችም። አሁን ላይ በጣም ጠንካራ ናት። አንዳንዴ ችግር፣ መከራ፣ ፈተና ሲደራረብብን ጠንካራ እንሆናለን። እውነት
ማንወጣውን ችግር አይሰጠንም ፈጣሪም። ስለዚህ ኑሐሚንም ምንም እንኳን ይሄ ችግር ቢደርስባትም እንግዲህ በአባቷም ህመም ብዙ ተፈትናለች። ያ ሁሉ ፈተና ግን ለእሷ ጥንካሬ፣ ብርታት፣ ኃይል ነው ይሆናል። ስለዚህ እዚህ ጋር ወይዘሮ ዝናሽ መጥታ እንደዛ ስትላት ለማሸማቀቅ ስትሞክር ጨዋ ተብዬዋ ዘልዛላይቱ ኑሐሚን ስትላት አሁን በልብሽ እኩል ማስፈራሪያ ያገኘው መስሎች ነው? እኔ ይኸውልሽ አንዴ ሙቻለሁኝ። እኔ ለአባቴ ስል እንጂ የምኖረው ምንም እኔ እኮ ቢነገር ምንም የማጣው ነገር የለኝም። ይልቅስ ለአንቺ ትዳር ፍሪ። እኔ የኔን ሚስጥር አሁን ኑሐሚን እንዲህ ናት እንዲያ ናት ብለሽ ብታወሪ ያንቺንም ዳግምሽን እዘከዝክልሻለሁ በአደባባይ እና የኔን ገመና አውጥተሽ ያንቺን አዝዬ ልዞርልሽ ነበር የምትፈልጊው አለች ኑሐሚን። አይ ኑሐዬ በጣም ነው የምታስቀው እኮ የምር። እች ናቴ በቃ መከራዋን የምታበላት ማለት ነው። እንግዲህ ካስታወሳችሁ ከመጀመሪያ ከክፍል 1 ጀምሮ ቁም ስቅሏን የምታበላት ኤደን ናት። በእርግጥ ኑሐም ቀላል አይደለችም፣ ለእሷ የምታንስ አይደለችም። ድብድብ የምታረጋል እና እዚህ ጋር ደግሞ ተደባድበዋል ማለት ነው። እንግዲህ ኤደን ራሷ አውጥታ ወረቀቱን ለወይዘሮ ዝናሽ እንደሰጠች ራሷ በራሷ እንደ ጅል ስታወራ ኑሐሚን ከኋላ መታ አንቺም እስከ መቼ ድረስ ነው ከህይወቴ መቼ ነው የምትወጪው ብላ በጣም ትልቅ አምባጓሮ ተነስቶ ሲደባደቡ ነው ናሆም የመጣው። ናሆም በነገራችን ላይ ቀድሞም ምን ብሏን ኑሐሚንን ማለት እንዴት ነው ከዚህ በፊት እሱን አረጋግተዋለች አይደለ? ሌላ ምንም ያደረገው ነገር የለም። አሁን እዚህ ጋር ተደባደቡ ኑሐሚንና ኤደን። ከተገላገሉ በኋላ ኑሐሚን እኔ አንድ ጊዜ ሞቻለሁኝ ለምን የሞተ ሰው ትገያለሽ አለቻት ኤደንን። ኤደን ደግሞ አንዲት ሚስጥር ይዛ ሞታ ጉድሽን ነው የማወጣው አንቺ ብሎ ጨዋ ልክ እንደ ወይዘሮ ዝናሽ ማለት ነው። ደስ የሚለው እዚህ ጋር አልተናገረችም። ተናግራ ቢሆን ነበረ ችግሩ። አልተናገረችም። ዋልሽ ብትናገሪ እያለቻት እያስፈራራቻት ነበረ። ኑሐሚንም ከዚህ ወጥታ ስታለቅስ እንግዲህ ናሆም ሄዶ አባብሏታል። ኑሐሚን ቆይ ምንድነው የሆንሽው? ቆይ ምንድነው የገጠመሽ? ቆይ የኔ ቤተሰቦች ናቸው የአንቺ ቤተሰቦች ናቸው እንዲህ ልብሽን የሰበረው ማን ነው ይላታል ማለት ነው። እውነት ለመናገር ኑሐዬ ስህተት ነው ያደረገችው። ምክንያቱም እርግጠኛ ሳትሆን እርግጠኛ አይደለችም። በነገራችን ላይ የኑሐሚን እርግዝና እርግጠኛ አይደለም፣ ላታረግዝ ሁላ ትችላለች ማለት ነው። እና እርግጠኛ ባልሆነ ለራሷ ራሱ እርግጠኛ አይደለችም። እንኳን እኛ እርግጠኛ ልንሆን እሷ ራሱ እርግጠኛ አይደለችም በኑሐሚን እርግዝና። በነገራችን ላይ እኔ ይሄን እርግዝና ውሸት ነው የምለው። ባይሆን የኢምራን እርግዝና አዎ እውነት ነው፣ ቸክ ተደርጓንኝ ማለት የዲኤንኤ ምርመራ አድርገዋን ልጁም የናሆም ሆኗል። ናሆምም አልከፋውም በዚህ በኩል። ምክንያቱም ደግሞ ምንድን ነው ናሆም ከገጠር ተመልሷል። ከአባቱ ቢሮም ሄዶ ነበረ ማለት ነው። ቀጥታ ሄደው ወደ አባቱ ቢሮ ነው። ምክንያቱ ደግሞ አባቱ ና ብሎት ነው የመጣው ከገጠር ማለት ነው። እሱ በጣም ጭንቀት በዝቶበት በቃ በጣም ተናዶ ስለነበረ አማራጩ ያደረገው ወደ ገጠር መሄድ ነው እና ወደ አባቱ ቢሮ መጥቶ ነበረ። አባትየውም ወይኔ ልጄ ምን ነው ጭው አልክብኝ፣ በዛ ላይ ደግሞ እውነትንና የሆነ ነገር እኮ ተጋፍጦ ማሸነፍ ነው እንጂ ከዛ ወጥቶ እንደገና ምናምን አይደለም፣ ልክ አይደለም። ለማንኛውም እኔና ያልኩ ይሄን ድርጅት እንድታስተዳድር ነው ብሎ ኃላፊነት ሰጥቶታል። እሱም ደስ ብሎታል። ግን ደስ አላለውም ማለት በእርግጥ ማስተዳደሩ ጥሩ ሆኖ ሳለ እንደ በፊት ግን በፊት እንደምናስታውሰው ሰፍ ብሎ ነው አባዬ መቼ ነው የምትሰጠኝ? መቼ ነው ይሄንን ድርጅት ማስተዳደረው? በቃ ወንድነት፣ ጀግንነት ምናምን እንደዛ ይሰማው ነበር። አሁን ላይ እሺ ብሎ ግን ፈዟል ማለት ነው። እና አባትዬው እንዴ ይሄን ነገር እኮ በጣም ለረጅም ዓመት ነበር የምጠብቀው፣ ምን ነው ምንም አልመሰለም ሲለው ጊዜ አዎ አባዬ፣ በነገራችን ላይ እኔ ያኔ ጓጓ የነበረው ከኢምራን ጋር ተጋብቼ ለመኖር ነበረ፣ ድርጅቱ ያስፈልገኛል ስለ ነበረው። አሁን ላይ ግን ምንም ማለት በቃ ሴንስ አይሰጠውም ማለት ነው። ከኢምራን ጋርም ስለተለያየ ያለበት ሁኔታም ጥሩ ስላልሆነ ማለት ነው። ነገር ያው አባትየው አንተ እኮ ወጣት ነህ፣ ገና ነህ፣ ታዲያ ምን ችግር አለ? አንዷን ቆንጆ አግብተህ የራስህን የሆነ ኑሮ ትኖራለህ። ይሄ ድርጅቱ በቃ በአንተ ስር ይሆናልኝ፣ አንተ አስተዳድረው፣ ኑሐሚን ደግሞ ፈቃድ ከሆነ ረዳት ትሆናለች ብሎት እሱም በኑሐሚኑ ተስማምቷል። ግን አባዬ ያልነገርኩ ነገር አለ እና ምርመራ አድርገን ነበረ፣ የዲኤንኤ ምርመራ ከኔም ከሷም ተወስዶ አድርገን ነበረ እና ወደ ውጭ ልኬ ነበር፣ ውጤቱ ዛሬ ጧት በኢሜል ተልኮልኛል ሲለው አባትየው ምንድን ነው ሲለው ጊዜ ልጁ የኔ ነው አለ። ደስ የሚለው አባትየውም በቃ ዘር አይጠላም ይሁን፣ ግን ያው እንደዛ ከሆነ ልጅህን መንከባከብ ይኖርብሃል።
ኢምራንንም ማግኘት ሳይኖርብህ አይቀርም። ግን እቺ ልጅ ሱሰኛ ምናምን ናት አይደለ ሲለው ጊዜ አባዬ ሱሰኛ ነች ብሏል ማለት ነው። እውነት ለመናገር አዎ ሱሰኛ ናትኝ ኢምራን። ስለዚህም እንግዲህ ታዲያ እንዴት ነው ለልጁ እኮ ችግር ነው ብሎታል። ስለዚህ እኔ እንግዲህ በቅርበቱኝ ሳልወድ በግዴ መንከባከብ ይኖርብኛለኝ ያው ልጅ እስኪወለድ ብሏል። ከዚህ በፊትም ለኑሃሜን ነግሯታል። ናሆም ምን ብሏታል? ልጁ ተመርምሮ የኔ ከሆነ ልጄን ራሴ አሳድገዋለሁ፣ እሷን ግን አልፈልጋትም ብሏል። እሷ ግን አሁን የምትፈልገው ምንድነው? ኑሃሜንን ከዛ ቤት ማስወጣት ስቲል ማለት ነው የምታስበውና የምትፈልገው። ሌላው ደግሞ ናሆምን የራሷ ለማድረግ ነው ባይዘው ኑሃሜንን የምታርቀው። በነገራችን ላይ ኑሃሜን እንደውም እየቀረበች ሄደች። ጭራሽ አንድ ቢሮ አብረው ሊሰሩ ነው። የኑሃሜን እርግዝና ደግሞ ውሸት ነው ማለት ነው። ስለዚህ ናሆም ልጅ ይወልዳል ኦፍኮርስ ይወልዳል ከኢምራን ማለት ነው። የኑሃሜን ግን እንዳልኳችሁ ውሸት ይሆናልኝ። ምክንያቱ ደግሞ ወይዘሮ ዝናሽ ራሱ የትኛውን ልመን አዎ የሚለውን ወይስ አይደለም የሚለውን በቃ ለነገሩ ናት የሚለውን ልመን ብላለች፣ እሷ በፈለገችው ማለት ነው። ነገር ግን ኑሃሜን ነብሰ ጡር አይደለችም በሚል ነው የምናስበው። እንግዲህ እንዳይሆንም ደግሞ ምኞታችን ነው። ሲቀጥል እንግዲህ ወይዘሮ ዝናሽ በልጇ ዘንድ ምን እየተባለች ነው? ኤሚን እንግዲህ እማዬ ግን አንቺ ነሽ ወይ ብላታለች። ማለትም ኤሚን ወደ ሐዋሳ ሄዳ ነበረ ለዙረት ማለት ነው። ከዙረት ስትመለስ እንግዲህ ወይዘሮ ዝናሽ እንኳን ደህና መጣሽ ካለቻት በኋላ እንዴ እማዬ ደህና ነሽ? እንዴት ነሽ? ቆይ ግን እቺ ኑሃሜን የምትባል ምንድነው እንደዛ የሚያሽቀነጥራት ብላታለች ማለት ነው። እንዴት ማለት ምን ተፈጠረ ስትላ ጊዜ አይ እንደው እኮ ሳያት ገና እንዴት እንዳሽቀነጥራት ብታይ እማዬ ይሁን እንዴት እንደተንጠባረረችብኝ ማለት ምን አለች ስትላት፣ ኧረ ገና ተገባ መች ደርሼ ገና በርቀት እንዴት ሲያገላምጣት እንደነበረ እኮ ብታይ ማየ ስትላ ጊዜ ይኸውልሽ ኤሚንዬ አሁን ምንም ነገር እንዳትናገራት፣ አጠገቧ እንዳትደርሽ፣ በቃ እሷ በደረሰችው እንዳትደርሽ፣ ኑሃሜን ባለችበት እንዳትገኝ ብላታለች። እንዴ ማየ ምነው ሐዋሳ ደርሼ ስመጣ ሌላ ሆንሽ ማየት ግን እርግጠኛ ነሽ ማየ ግን ምን ሆነሽ ነው እንደዛ ስትጩሂባት እንደዛ ስትናገሪያት እንዳልነበረ ምን ተፈጥሮ ነው? የፈራሽኩ ትመስያለሽ ብላታለች ማለት ነው። ኤሚን ነቅታባታለች። በነገራችን ላይ ወይዘሮ ዝናሽ ማንደፍሮ አሁን ላይ ፈርታለች በጣም። እንግዲህ ያው የዳግም ጉዳይ ነው ያስፈራት ደግሞ በጣም ነው የሚያስቀው እውነቱ። እንደዛ ስታስፈራራ እንደዛ ስትገለምጥ የነበረችው ሴትዮ ኮምሸሽ ስትል ምስኪንዬ አሳዘነችኝ። እና ይህንን ይመስል ነበረ። እዚህ ጋር ብዙ የምንማረው ነገር አለ። አንደኛ ወይዘሮ ዝናሽም እንደዚህ በንጠባረር በጣም ከፍታ ሲበዛ እንዳንወድቅ መጠንቀቅ ግድ ነው ማለት ነው። ሁለተኛ ደግሞ እንግዲህ ኑሃሜንም ከጅምሩ ጠይቀው ቢሆን ስለሱ ላይፍ አውርተው ቢሆን አዎ ፍቅረኛ ነበር። ለነገርየው እንኳን አለችኝ አይላት ነገር አለችኝ ካላት ለምን ያስገኝ ትለዋለች። አይ ተጣልተናንም ካላት አልተጣሉም። የገቢ ምንጩ ናት የነበረችው ኢምራን ማለት ነው ለኤርሚ። እና ዞሮ ኑሃሜን ስለሱ ባክግራውንድ ባለማወቋ ነው አሁን ላይ ነግሯት እኮ ቢሆን ላይፍ ነበረኝ አዎ ኦፍኮርስ ግን ያለቀ ነው የተዘጋ ነው። አሁን ላይ እሷ ሌላ ነው የምትወደው እንደዛ ብሏት ቢሆን እንደዚህ ነገር ውስጥ ማትገባም ነበርና አለማጣራቷ ለዚህ አብቅቷታል። ስለዚህ ሁላችንም ከኑሃሜንም ከወይዘሮ ዝናሽም በተለይ ከኤደንም የምንማረው ነገር አለ። ኤደን ደግሞ በጣም ባለይነት ሲበዛ ጥሩ እንዳልሆነም እንማራለን። እና ይሄን ይመስል ነበር ማለት ነው ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ላይክ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ደህና ቆዩ።